የታመንክ የነፍስ ወዳጅ የምህረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር የታመንክ የነፍስ ወዳጅ የምህረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር ነበልባሉን ውሃ ረከው ሰንሰለቱን በጣጠስከው የነደደው እሳት ጠፍቷል ከኛ ጋራ ገብርኤል ቆሟል መላእክቱን በሰማይ ገብርኤል እንዳረጋጋህ ገብርኤል የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ የነፍስ ወዳጅ የምህረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለራማው ልዑል ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ለሚሉ ቅዱሳን ሰማዕት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይሄንን ጸበል ጸዲቅ በየዕለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ።
ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት ዛሬ መጀመሪያውን እህት አስተናግዳለሁ። በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም እጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን አሜን። የክርስቶስ ስሙ ከአጽናፍ አጽናፍ የተመሰገነ ይሁን። እንዲሁም አትለይምና እናታችን ቅድስተ ቅዱሳን ወላዲተ አምላክ ክብርና ምስጋና ለሷ ይገባታል። ለቅዱሳን ሰማዕታት መላእክታት ሁሉ ክብር ምስጋና ይገባቸዋል። እግዚአብሔር አምላክ ክብር ምስጋና ላንተ ይገባል። አቤቱ ቸሩ መድኃኔዓለም ለኔ ያደረገው ድንቅ ታምር እግዚአብሔር መስክሬ ማልጨርስለት ያደረገኝ ድንቅ ታምር የእግዚአብሔር ታምር ይህ ነው። እናቴ እመቤቴ ቅድስተ ቅዱሳን ወላዲተ አምላክ ያደረገችልኝ ተናግሬ ማልጨርሰው በቃላትም ደርድሬ ማልጨርሰው ድንቅ ታምሯ ይህ ነው። አቤት እናቴና አባቶች፣ እህት ወንድሞቼ ለኔ የደረሰች ድንግል ማርያም ለሁላችሁም ትድረስላችሁ። እኔ ቅዱሳን ዝክር ማዳመጥ ከጀመርኩኝ 2 ዓመት ድመኔ ነው። የምኖረው ካይሮ በግብጽ ነበረ። በሰው ቤት 18 ዓመት ካይሮ ላይ ኖር ያለሁኝ። አገሬም አልገባሁኝም። በጣም የምኖረው ኑሮ ያኔ ሰራለሁ። እግዚአብሔር የተመሰገነው ስራ አላጣሁኝም፣ ግን ምንም ለውጥ የለኝም። ሰራለሁ፣ ገንዘቡ የት እንደሚሄድ አላውቅም። በቃ አገሬ እንዳልገባ ወረቀት የለኝም። በጣም የሚያስጠላ ኑሮ ነበር የምኖረው እና ባለቤቴም ደግሞ በጣም ያመው ነበረ። ስራም አልነበረውም። በቃ ምስቅልቅል ያለ ህይወት ነበረ እና እናቴ እመቤቴ በቃ ማጸናት ነበር። ሁሌም ማለቅስባት ነበረ። እመቤቴ ማርያም ኧረ ቀና አውጭልኝ ብዬ ማጽናት ነበር። ድንግል ማርያም ግን ለኔ ሚሳናት ነገር የለም። ይህን አክል አመት ኖሬ ቅዱሳን ዝክር አጋጣሚ ዩቲዩብ ሳገላብጥ አገኘሁት ማለት ነው። ከዛ አገኘሁና እሱ መከታተል ጀመርኩ። ከዛ ስግደት፣ ጸሎት አዘውትሬ ስጸልይ ማያቸው ህልሞች ሁሉ በጣም ያኔ ደስ የሚሉ ነገር ሰውነት የሚየቀለለ ነገሮች ሁሉ እየተስተካከሉ ሆኑ። ከዛም በፊት ግን እኔ ሃይማኖቴን በለስመ ክርስቲያን እንጂ ምን እንደሆነ ሃይማኖት አላውቅም። ቤተክርስቲያን እንደማንኛውም ሰው ይሄዳለሁ። ከእግዚአብሔር ጋር እንዴት መቅረብ እንዳለ ጥያቄ እንዴት መጠየቅ እንደሆነ ምንም የማውቀው ነገር የለም። ከዛ ዝክራቸውን ገድላቸውን እያዳመጡ መጣ። ሃይማኖቴንም ማንነቴንም እያወቅኩት መጣሁኝ። እግዚአብሔር ሁላችሁም ተስማችሁ ስላዳመጣችሁኝ በጣም አመሰግናለሁ። ሰላም ሁኑልኝ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያውርስልን። ከዚህ በመቀጠል ደግሞ የሊቀ መልአኩ የቅዱስ ገብርኤል በህዳር 19 ቀን የሚነበበውን በስላሴ ስም አነባለሁ። ለእኔ እግዚአብሔር የማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐሰት የሌለበት እውነተኛ፣ ንፍገት የሌለበት ለጋስ፣ ምርኮኞቹን ከምርኮ የሚመልስ፣ ሕሙማንን ከደዌ የሚፈውስ፣ ለጌትነቱ ምስጋና የሚገባው፣ እኛን ከጥፋት ለማዳን ችሎታ ያለው፣ በአካል 3 በአኗኗር አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን የመልካም ዜና አብሳሪ የሆነ ህዳር 19 ቀን የሚነበብ የሊቀ መላእክት ቅዱስ ገብርኤል ድርሳኔ ነው። የጸሎቱ ኃይል አገልጋዩ ከሆነን ከኛ ከሁላችን ህዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። እመቤታችን በቤተ መቅደስ ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው ካሴሩ በኋላ ድንግል ማርያም ካለችበት ቤተ መቅደስ በደረሱ ጊዜ መላእክት ከሰማይ ወደ እሷ ሲወርዱ አዩ። የቤተ መቅደሱንም ጉበናና መቃን እንደ እሳት ሲነዱ በተመለከቱ ጊዜ ፈርተውና አፍረው በየወገናቸው ወደ መጡበት ተመለሱ። ዳግመኛም በዚያ በኩል ሳይሳካላቸው ቢቀር በስራዬ ወይም በመድኃኒት እናጥፋት ብለው ተማከሩ። እንደ አባታቸው እንደ ሰይጣን ቅናት አድሮባቸዋልና በስራዬ ይገድሏት ወይም ያጠፏት ዘንድ ከተማከሩ በኋላ መጥቁል የተባለ ስራየኛ ወይም መድኃኒተኛ ጋር ተማማሉ። እሱም ለዚህ የተንኮል ስራ
እንዲተባበሩት 370 አጋንንት ጠርቶ 70 ላሞች ወይም ሰንጋ ለመስዋዕት አቀረበላቸውና በድንጋይ ጸፍጻፍ ላይ አርደው ሥጋውን በሉ፣ ደማቸውንም ጠጡ። ከዚያም ከመድኃኒተኛው ከመጥቆል ጋር እመቤታችን ወዳለችበት ቤተ መቅደስ ሲሄዱ እመቤታችን ማርያም ሊገሏት እንደመጡ ባወቀች ጊዜ የመላእክት አለቃ ቅዱስ ገብርኤል ወደ እኔ ና አለች። ዳግመኛም መድህናኤል፣ ሕያውታኤል፣ ተርቡታኤል፣ አውፃኤል፣ ሁኤል፣ ዝኤል፣ ግኤል በማለት ወደ እግዚአብሔር ጸለየች። በዚህን ጊዜ ቅዱስ ገብርኤል እጅግ የሚያስፈራ የእሳት ሰይፍ ይዞ መጣና መጥቁሉን ከ370 አጋንንት ጋር አንድም ሳያስቀር አጠፋቸው። ከዚህ በኋላ ካህናተ አይሁድ እመቤታችን ማርያምን ቤተ እግዚአብሔር ታረክሽብናለሽ፣ ከዚህ ውጭልን ባሏት ጊዜ የመላእክት አለቃ ቅዱስ ገብርኤል ዳግመኛም መጥቶ የዳዊት ልጅ ሆይ ሰላምታ ይገባሻል፣ ነይ ውጭላቸው፣ አይዞሽ አትፍሪ፣ ሁልጊዜ ከአንቺ ጋር ነኝና ብሎ ከነገራት በኋላ ከሷም ተሰወረ። እነሱ ግን ይህ ሁሉ ሲሆንና መልካም ከእሷ ጋር ሲነጋገር መልአክም ከእርሷ ጋር ሲነጋገር አያውቁም ነበረ። ዳግመኛም እመቤታችን ማርያም የክቡር ድማትሪያኖስ አገር በሆነ በሊባኖስ ተራራ ላይ በነበረችበት ጊዜ ቅዱስ ገብርኤል ወደ እርሷ ወርዶ የዳዊት ልጅ ድንግል ሆይ ሰላም ላንቺ ይሁን ብሎ ሰላምታ ከሰጣት በኋላ ተነስተሽ ወደ ምድረ ግብፅ ሂጅ አላት። እመቤታችን ድንግል ማርያም ከዚህ በፊት ሄሮዶስ ያደረሰብኝን መከራና ስቃይ ሁሉ ታውቃለ፣ ልጄንም እኔንም ሊገድለን እንደነበረ ታስታውሳለ። ታዲያ እንዴት ይሆናል ባለችው ጊዜ እግዚአብሔር ካንቺ ጋር ስለሆነ አትፍሪ፣ እንዳንቺ የሚያገኝሽ ክፉ ነገርም የለም ብሏት ወደ ሰማይም አረገ። ከዚህ በኋላ እመቤታችን ወደ ግብፅ አገር ሄዳ ከአንዲት ሴት ዘንድ በደረሰች ጊዜ ሴትዮዋ እመቤታችን ስለ ሰደበቻት ምድሪቱ ተከፍታ ሴትዮዋን ዋጠቻት። እመቤታችን ድንግል ማርያም ከዚያች ሴት ቤት ገባችና 4 ወር ከ5 ቀን ተቀመጠች። በዚያም እንዳሉ መልአክ ለዮሴፍና ለማርያም ተገልጾ ከዚህ ተነስታችሁ ወደ ሌላ ስፍራ ሂዱ ስላላቸውም ተነስተው ሲሄዱ ግብፃውያን ባዩአቸው ጊዜ ዮሴፍን ይዘው ደበደቡት። በዚህ ጊዜ እመቤታችን በዕብራይስጥ ቋንቋ ስትጸልይ የመላእክት አለቃ ቅዱስ ገብርኤል እጅግ የሚያበራ የእሳት ፍላጻ እንደያዘ መጥቶ ማርያም ሆይ በመዓልትም ቢሆን በሌሊት ከአንቺ ጋር ነኝና አይዞሽ አትፍሪ አላት። ማርያምም ግብፃውያን በዮሴፍ ላይ መከራ አጽንተውበታልና ፈጥነህ እርዳኝ አለችው። መልአኩም ምድሩን በክንፍ እየመታ ከመሬት ወደ ላይ 49 ክንድ ያህል ከፍ ብሎ በመሄድ ዮሴፍን የደበደቡት ቁጥራቸው 99 የሚሆኑትን ሰዎች በሰይፍም አጨዳቸው። ከዚያም ወደ ዮሴፍ ተመለሰና ዳሶ ካዳነው በኋላ ወደ ድንጋዩ ጽፍጻፍ ከዮሴፍ ጋር ሂዱና ያን ድንጋይ ከንዳው ወይም መትረው አለው። እሱም ቢከነዳው ቁመቱ 109 ስፋቱም 39 ክንድ ሆነ። ያችንም ድንጋይ አንስቶ ቢወረውራት ካረፈችበት መሬት ላይ እንደ ገንዳ ሆነች። ከዚህም በኋላ ከነሱ ተሰውሮ ወደ ሰማይ ማረገም። ከዚህ በኋላ እመቤታችን ስትሄድ ቁመቱ 300 ጎኑ 49 ክንድ የሆነ ዘንዶ ከሚኖርበት ቦታ ስትደርስ ከዚህም ከአውሬ ያድናት ዘንድ ወደ እግዚአብሔር በጸለየች ጊዜ ቅዱስ ገብርኤል የእሳት ሰይፍ እንደያዘ ተገለጸላትና ማርያም ሆይ የማደርገውን ተመልከች እንጂ ፈጽሞ አትፍሪ አላትና ሰይፉንም መዘዘ። ዴጋ ዲያጋ በዳቦ
የሚሉትን ቃላተ ጠርቶ በሰይፍ ላይ ምራቁን ተፋና ያንን ከይሲ ቢያስነካው 17 ክፍል ላይ ተሰነጠቀ። ከዚህ ዘንዶ ቅዱስ ገብርኤልን ዘለፈው። መልአኩም በእጁ እንደ ወፍ ያዘውና ከእመቤታችን ጋር ትከራከር ዘንድ ምን ስልጣን አለህ አለው። በማለትም ኃይሉን ቢያሳየው የርኩስ መንፈስ ያለ ጊዜ አታጥፋኝ ሲል ስለተማጸነው ለቀቀውና ወደ ሰማይም ደግሞ አረገ። ዳግመኛም ቅዱስ ገብርኤል በድንገት መጥቶ ማርያም ሆይ ሰላምታ ይገባሻል፣ የእግዚአብሔር ሰላሙ በአንቺ ጋር ነውና በማለት ተነሽና በጸሎትሽ ከመቃብር የወጡትን ተመልከች አላት። በክብር የሚተካከለው ቅዱስ ሚካኤል በዘመነ ብሉይ የእስራኤልን ልጆች ይምራቸው እንደነበረ እንደዚሁ ቅዱስ ገብርኤል በእግዚአብሔር ቃል አርሳቦን፣ ያሴርቦን፣ ዳኖዳን ብሎ ባህርን አዘዛት። ባህሯም ግራ ቀኝ ተከፈለችና መንገድ ሰጠች። እነሱም በባህሩ መካከል አለፉ። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችንን የኢየሱስ ክርስቶስን ከሷ መወለድ ያበስራት እሱ ነውና። እንግዲህ እሱም እንዴት እንደሚያከብራትና በችግሯ ጊዜ እንደሚረዳት ለእኛም እንዲሁ በችግራችን ጊዜ ፈጥነህ ይድረስልን። ጸሎትና በረከቱ ከኔ ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ የገናናውና የኃያሉ የሊቀ መላእክ የቅዱስ ገብርኤልን ተአምር አነባለሁ። ዮሴፍና ኒቆዲሞስን እንደረዳቸው የሚናገር የቅዱስ ገብርኤል ተአምር ይህ ነው። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ከላይ ስማቸውን የጠቀስነው ቅዱሳን ሄሮዶስ በጽኑ ቅጣት እንዲቀጡና እንዲገደሉ ባዘዘ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወረደና በብርሃናዊ ክንፍ ሰወራቸው። በዚህን ጊዜ በዚያ ቦታ ብርሃን መላ፣ የጥሩ ሽታም መዓዛ መጣ። ቅዱስ ገብርኤል እንዲህ ሲል ተናገረ። የመጥምቁ ዮሐንስን ራስ ከአመፀኛው ከሄሮድያዳ ነጥቄ በመውሰድ በዓለም እንዲገለጽ ያደረግኩት እኔ ነኝ። የሄሮድስን አእምሮ ያጠፋሁና ተልቶም እንዲሞት ያደረግኩ እኔ ገብርኤል ነኝ ብሎ ተናገረ። በኋላም ተሰወረ። በረከቱ በእውነት ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አባታችን አቡነ ገብረ መንፈስ ቅዱስን እንደረዳውና በክንፍ ተሸክሞ ወደ ሰማይ እንዳወጣው የሚናገር የቅዱስ ገብርኤል ተአምር ይህ ነው። በረከቱ በእውነት በእኔና በእናንተ ቅዱስ ገብርኤልን በምንወድ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። ከዕለታት በአንድ ቀን ቅዱስ ገብርኤል አባታችን አቡነ ገብረ መንፈስ ቅዱስን በክንፍ ተሸክሞ እስከ 7ቱ ሰማያት ድረስ አውጥቶ ከእግዚአብሔር ፊት አደረሰው። የዚህ የቅዱስ ገብርኤል ክብሩ ከመላእክት ሁሉ ክብር ድንቅ ነው። በሰው አንደበት ሊነገርና በመዋቲ ሰው ልቦና ሊመረመር የማይቻል ነው። የከበረና የላቀ ባይሆንስ ኖሮ እግዚአብሔር ልጁን የመውለዱን ከሙታን ተለይቶ የመነሳቱን ወደ ሰማይ የማረጉን ነገር እንዲናገር ወደ ሰማይም ዓለምም በላከው ነበረ። የክርስቶስ ወገን የሆናችሁ ወንድሞቼ ሆይ እስኪ አስተውሉ። ከሱ በስተቀር ከተፈጥሮ ጓደኞቹ መካከል ለዚህ የበቃ ማን ነው? በመላእክት አንደበት የሚመሰገን ጌታ ለሰማያውያን ሰራዊት ሁሉ ሳይገልጽላቸው በድንግል ማኅፀን ተወሰነ ብሎ መጽሐፍ እንደተናገረም የጌታችን የኢየሱስ ክርስቶስ ልደቱ የተሰወረና የረቀቀ ምስጢር ነውና አሁንም ከጌታው ከክርስቶስና ከእመቤቴ ከድንግል ማርያም የቅርታ ቸርነት ያስገኝልን ዘንድ በፍጹም ልባችንና
ባለ ኃይላችን እንውደደው። የዚህን መልአክ የተአምሩን መጽሐፍ ከቅዱስ ወንጌል ከሰማዕታትና ከጻድቃን ገድል አሰባስቦ የጻፈው ያዘጋጀ ሰው ኃጢአቱ ይሰረይለታል። ስለዚህም ነገር ብልሆች ወይም አዋቂዎች በተሰበሰቡበት ማንም እንደ ችሎታው ተገቢውን ድርሰት ቢያደርስ ስርየት ይገባዋል ሲል ቄርሎስ ተናግሯል። ሳዊሮስም ወንድሞቼ ሆይ ነገሬን ምንም ላስታውስ ብችል ይቅር እንድትሉኝ እማልዳላችኋለሁ። ይህንን ያደረገውንም በሰው ፊት ክብርን ለማግኘት አይደለም፣ ፍቅሩን ስለ ጸናብኝ ነው እንጂ። እንግዲህ ይህ የሚወደው መልአክ በሰማይ ዋጋውን ያዘጋጅለት ዘንድ ከዚህ ዓለም ማደሪያውን ያበጅለት ዘንድ በሕይወትም በሞትም አስቡት። ልመናው በረከቱ በእውነት ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል በዚህ በአብ ቸርነት በወልድ ፍቃድ በመንፈስ ቅዱስ አጋዥነት የኔቅሎን ቤተ ክርስቲያን ስለተደረገው ተአምራትና ድንቅ ሥራ የትጉሃን መላእክት አለቃ የሆነ የቅዱስ ገብርኤልን የገናንነቱን ክብር የሚናገር ድርሳን ተፈጸመ። በካህኑ በአወር እጅ ቤተ ክርስቲያን በተሠራ ጊዜ የሁሉ ጠላት የሆነ ዲያብሎስ ወደ እሱ መጥቶ ዋጋውን ለማስቀረትና ሥራውን ለማሰናከል በሽማግሌ ተመስሎ መራራውን ጣፋጭ አስመስሎ በመናገር ቀደም ሲል እንደታየው ጊዜ ሳይሆን መልኩ በአማረ ወጣት አምሳል ታየው። አወርም በጸለየ ጊዜ በእባብ ይመሰላል። ለቅዱሳን ረዳት የሆነ ቅዱስ ገብርኤል መጥቶ የተሰበሰበው ሕዝብ ሁሉ ያየው ዘንድ በብረት ሰንሰለት አስሮ በአደባባይ ይሰቅለው ነበረ። እንግዲህ የሊቀ መላእክት ቅዱስ ገብርኤል የተአምራቱ ብዛትና የረድኤቱ ኃይል የተደረገ የኔቅሎን ቤተ ክርስቲያን ብቻ አይምሰላችሁ፣ በልዩ ልዩ አህጉራትና አውራጃዎችም ነው እንጂ። በቅዱሳን ነቢያት ላይ መንፈስ ትንቢት ለማሳደር የሚላክ ከእርጅና በኋላ የዮሐንስ መወለድ ለመናገር ወደ ካህኑ ወደ ዘካርያስ የተላከ የጌታችን የመድኃኒታችን ልደት ለማብሰር የብርሃን ሰረገላ የሆነች ወደ ድንግል ማርያም የተላከ ይህ ቅዱስ ገብርኤል ነው። ዓለምን ዙረው ለማስተማር የተላኩ የሐዋርያትና ልቦናን ለማበረታታት በእሳት ተፈትነው ዲያብሎስን ድል ለሚነሱ ሰማዕታት እሳቱን የሚያጠፉላቸው የመለኮትን ቃል ለማድረስ ወደ ቅዱሳን ጻድቃን የሚላክ ይህ ቅዱስ ገብርኤል ነው። ፍጹማን መነኮሳትን ከወላጆቻቸው ቤት ለማውጣትና ትክክል አመራር ያላቸውን የሀገር መሪዎችን መንግሥት ለመጠበቅ የሚላክ ይህ ቅዱስ ገብርኤል ነው። እንግዲህ ከቀድሞ ዘመን ጀምሮ በየጊዜው ያደረገውን ተአምራትና የዚች ቤተ ክርስቲያን ሥራ ተጀምሮ እስኪፈጸም ድረስ ያሳየው ኃይል ይቅርና ቤተ ክርስቲያኒቷን ከተሰራች በኋላ በዓይን ያያችሁትንና በጆሮ የሰማችሁትን ተአምር ብለህ አዋቂ ነው እየተከታተለ ቢጽፈው የዚህን ድርሳን ያህል 2 እጅ በወጣው ነበረ። በዚች ዕለት በአወር እጅ የታነጸች የኔቅሎን ደብር ሥራ ተፈጽሞ በሊቀ ጳጳሳት ቃል ሥርዓት ቅዳሴ ቤተ ክርስቲያኗን እንደተከናወነ ወይም እንደተፈጸመ የአለቆች አለቃ በሆነ በቅዱስ ገብርኤል አማላጅነት ቅንና ታማኝ በሚሆን መሪ እጅ የዚችን ቦታ ወይም ሀገር መልካም እድገት ያሳየን። የዚህን መጽሐፍ ቃል ለመስማት በተሰበሰባችሁ በአባቶችም በወንድሞችም በእናቶቼና በእህቶችም እንዲሁም ክርስቲያኖች በሆንን በሁላችም ላይ የእግዚአብሔር በረከቱ ይደርብን፣ አሜን። ያዘኑትን የሚያረጋጋ፣ የደህዩትን የሚያበለጽግ፣ የተራቡትን የሚያጠግብ፣ ለተራቆቱት ልብስ፣ ለሚጨነቁት ጭንቀታቸውን የሚያቃልል ይሁን፣ አሜን። ከቸርነቱ የሚገኘው ይቅርታው ከአገልጋዩ ከኔ ከደካማውና
ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ የዕለቱን ተአምር አነባለሁ። ይችን መጽሐፍ በክርስቲያን እምነት ጸንቶ የጻፋት ያጻፋት በልቦናው ማደሪያ ለጥበብ ከፍሎ የሆነ የቅድስት ድንግል ማርያም ፍቅሯን በልቡ ውስጥ የሚያበራበት ጊዜ እንደ አሮን ድንኳን ይመስላል። ክብሯንም ያስብ ዘንድ በድርሳን መልክ እያዘጋጀ ለልጇ ምስጋና ሲያቀርብ የልቦናው ሐሳብ እንደ በገና ይጮኻል። እሷም ጠላቶቹን ሰይፍ መዘው በተሰለፉ ጭፍሮች ታጠፋለታለች። ጽንዕት የሆነች የጠላቱን ሀገር ስም አጠራሯን ትደምሰስ፣ ምሽጎቿንም ታፈራርስ። ከሁሉም ይልቅ የሕግ አፍራሹን ራሱን ወይም ችብቸቦውን ቆርጣ ግድያዋን ደግሞ በፊቱ ጥላ ደስ ይበልህ ትበለው። እሱንም ዘወትር ከሱ ባለመለየት ትጠብቀው። አሜን። መልኳ እያበራ የልብሷም ዘርፍ ሲያንጸባርቅ በተመለከተ ጊዜ ልቦናው በደስታ ይመላ ዘንድ የምስራች የነገራት ለቅዱስ ገብርኤል የድል አክሊል በራሱ ላይ ያቀናጀው። አስቀድሞ የጻፈው እንዲህ አለ። ሁለተኛውና የሚቀጥለውም እንዲህ ሲል ተናገረ። አይላፍን የምትገዛ መጎናጸፊያ ኅብረ መልክ የእሳት ነበልባል የሆነ ክንፎች በነድ እሳት የተከበቡ የኃይል መልአክ ቅዱስ ገብርኤል ሆይ የሀገሩን ግዛት ከጽንፍ እስከ ጽንፍ ያስተዳደር ዘንድ ኃይሉን አጸናለት። ዘሩን የብዙ ብዙ አድርገ አበዛለት። ጠላቶቹንም ከእግሩ በታች ጣልለትና ተፍገምግመው ገደል ይውደቁ። አመፅ የሚናገረውን አፉ ይዘጋ፣ አፍንጫውም ስንግ ጠጅ ጠጥተው የሚሰክሩትን ውሃ አሳጣቸው። በጎዳናቸው ላይ የሞት ወጥመድ አጥምድባቸው። በአንገታቸው ላይ የእሳት ሰይፍን ቃጣባቸው። ጀርባቸው በበደል ጅራፍ ይገረፉ፣ ዘራቸው እንደ ቅጠል ይርገፉ። ሬሳቸው ወይም አስከሬናቸው በዱር በገደል ይጣል። ከፍዳና በመከራ ባሕር ይስጠም ለዘላለሙ በእውነት። አሁንም ይህን የጌትነት ትሩፋት የሚናገር መጽሐፍ ያጻፈ ያሳተመ እንዲሁም የወንጌሉን አማኞች የሆንን ወገኖች መሰብሰቢያ ትሆን ዘንድ በስምህ ይችን ቤተ ክርስቲያን ያሳነጽነውንና እንደተለመደው ዘወትር ወደ ፈጣሪ ለምንልን። እንደ ግብፅ ኦፍ ሽምግልናው በወጣትነት ታድሶ ለብዙ ሺህ ዓመት በደስታ ይኖር ዘንድ እንዲሁም ጸሎቱ እንደ ንጹሕ ዕጣን ወደ እግዚአብሔር ያርግለት ዘንድ ከቀድሞ ደጋግ የሀገር መሪዎች ጋር አንድነቱ ይረጋገጥለት ዘንድ ማንም በማይነቀንቀው የወርቅ አምድ ላይ ስሙ ተጽፎ ይገለጽለት። ከአመፀኞችና ከተንኮለኞች ባሕር ዘመን በሰላምና በጸጥታ መርከብ ይሸጋገራል። በየጊዜው ከሚነሳበት ጠላትና ልዩ ልዩ ተንኮል ለዘላለሙ በክንፎች የታቀፈና የተሰወረ ይሁን። ስለዚህም ሰውና መላእክት በአንድ ቃል አሜን ይበሉ። ይህን መጽሐፍ ያጻፈውንም ያነበበውንም የሰማውንም የተረጎመውንም ንግሥተ ሰማይ ወምድር በሆነች በእመቤታችን ድንግል ማርያም አማላጅነት በመላእክት በነቢያትና በሐዋርያት ልመና በጻድቃንና በሰማዕታት አማላጅነት እግዚአብሔር በመንግሥተ ሰማያት በአንድነት ይማረን አሜን ለዘላለሙ። ይህን ድርሳን የሚነበበው ወይም የሚነግረው ቅዱስ ገብርኤል ለእመቤታችን የጌታን መውለድ ብስራት በነገራት በመጋቢት 29 ቀን ሲሆን አባቶቻችን መምህራን ግን የቅዱስ ገብርኤል በዓል በታኅሳስ 19 ቀን እንዲከበር አዘዙ። እመቤታችን ድንግል ማርያም በታኅሳስ 22 ቀን እንዲህ ስትል ደቅስዮስን አዘዘችው። የገብርኤልን በዓል ብስራቱን በነገረኝ ቀን አድርግለት። ይህም በዓል ከጌታችን ከትስብእቱ በዓልና ዳና
በሚባል አገር የቅዱስ ገብርኤል ቅዳሴ ቤቱ ጋር የተባበረ በዓል ነው። እንግዲህ ይህ መልአክ ከእግዚአብሔር ያማልደን ዘንድ ወደ ወር በገባ 19 ቀን በየወሩ ከዓመት እስከ ዓመት በዓሉን አክብሩ። ልመናው በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ሁሉ እኔንም ደሞ እኛንም የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ በችግራችን ጊዜ የምናቀርብልህን ያቀረብንልህን ምስጋና ተቀበለን። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱንና አዘጋጅቶ ብራና ደምጾ ብዕር ቀርጾ ያጻፈውን ወይም በማኅተም ያሳተመውን በግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውን በደለኛን ሁሉ በአማላጅነቱ የምታስምር በጌታ እናቱ በቅድስት ድንግል ማርያም ጸሎትና ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅር ይበለን፣ አሜን ለዘላለሙ አሜን። ሊቀ መላእክት ቅዱስ ገብርኤል ሆይ ስናነብ የጎደለውን የነጠበውን አንተው ራስህ ሞልተህ አሳክተህ ትቀበለን ዘንድ ለምንሃለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ትመልስልን ለምንሃለን። ቅዱስ ገብርኤል ሆይ የአምላክ ባለሟል ቅዱስ ገብርኤል ድንግልን ያበሰርክ ቅዱስ ገብርኤል ሆይ እኛንም የሚፈታተነን እኛንም ወደ ጥፋት ገደል የሚወስደን ክፉ የሳጥናኤል መንፈስ በሙሉ በእግዚአብሔር በተሰጠ ኃይል አስረ ወደ ሲኦል ታወርደልን ዘንድ ለምንሃለን። ይህንን ድምፅ የሚሰሙት ሁሉ የሚጨነቁትን ሁሉ ፈጥነ ታረጋጋቸው ዘንድ ፈጥነ ወደሚያስፈልጋቸው ነገር ሁሉ ትደርስላቸው ዘንድ ለምናለው። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ማህበራችን አጽናልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች፣ የቅዱሳን ዝክር ተከታታዮች፣ ይህንን ድምፅ የምትሰሙ ሁላችሁም ሰላም እግዚአብሔር ይብዛላችሁ እያልኩኝ ሼር ላይክ ማድረግ መለማመድ አለብን፣ አንርሳ፣ አትርሱ ሁላችሁ እወዳለሁ። ከዚህ በመቀጠል ደግሞ ድርሳነ ገብርኤል በጥቅምት 19 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በጥቅምት 19 ቀን የሚነበበውን የቅዱስ ገብርኤል ድርሳን አነባለሁ። የቅዱስ ገብርኤል ረድኤት በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በገጽ 3 በባሕርይ አንድ የሆነ የጌትነቱ ዙፋን እንደ በረድ የነጻ መጋረጃው በእሳት የተከፈፈ በቀንና በሌሊት ብርሃን ይሰጡ ዘንድ ፀሐይና ጨረቃን የፈጠረ ከነፋስና ከእሳት ከውሃና ከመሬት ሰውን የፈጠረ ትልቁም ትንሹም ድሃውም ባለጸጋውም ለሱ የሚገዛለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በጥቅምት 19 ቀን የሚነበበውን የሚጸለውን የመላእክት አለቃ የቅዱስ ገብርኤል ድርሳኑ ይህ ነው። በረከት ረድኤቱ
ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። እመቤታችን እናቱ በእናት በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት በጠቅላላው ዕድሜዋ 15 ዓመት ከሆነ በኋላ በሴቶች የሚደርሰው በእርሷ ላይ ከመድረሱ በፊት ከእንግዲህ ማርያምን የሚጠብቅ ሽማግሌ ሰው እንምረጥ ሲሉ ካህናቱ ተማከሩ። በዚህ ጊዜ ካህኑ ዘካርያስ ለእርሷ ማድረግ የሚገባውን ይገልጽለት ዘንድ የክህነት ልብስ በመልበስ ከቤተ መቅደስ ገብቶ ወደ እግዚአብሔር ጸለየ። ያን ጊዜ መላእክት አለቃ ቅዱስ ገብርኤል ተገልጾ ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበ በየበትሮቻቸው ላይ ስማቸውን ከጻፍክ በኋላ ከቤተ መቅደስ አግባና በበትሮቻቸው ላይ ጸልይባቸው። በዚህ ጊዜ በበትሩ ላይ እግዚአብሔር ምልክት ያደረገበት እሱ ማርያምን ይጠብቃታል አለው። ዘካርያስም ገብርኤል እንዳዘዘው ካደረገ በኋላ በዮሴፍ በትር ላይ በነጭ እርግብ አምሳል ምልክት ታየ። ዮሴፍ ማርያምን ይዟት ሄዶ እንዲጠብቃት ተደረገ። ስለዚህም እጮኛዋ ተባለ። እርሱም ቤት ስትኖር ቅዱስ ገብርኤል ተገልጾ ወልደ እግዚአብሔር ከእሷ ሰው የመሆኑን ነገር ነገራት። እንደ ነገራትም ሆነና የእግዚአብሔር ቃል በማኅፀኗ አደረ። ዮሴፍ ግን ወደ ንግድ ሄዶ ስለነበረ በዚያን ጊዜ አልነበረምና ከንግድ ወደ ቤቱ ተመልሶ በገባ ጊዜ ማርያም እንደ ጸነሰች አወቀ። ስለዚህም ፊቱን እየነጨ በራሱ ላይ አመድ በመነስነስ ከምድር ላይ እየወደቀ ይህን ያደረገ ማን ይሆን? ማን አሳሳታት? ማንስ ከወጥመድ አገባት? ከቤተ መቅደስ በንጽሕና አድራ ከተቀበልኳትና ብላቴና ከእንግዲህ ምን አደርጋታለሁ? ለእኔ ወዮልኝ እያለ ያለቅስ ጀመረ። ሔዋንን ክፉ እባብ እንዳሳሳታት እግዚአብሔር አትብሉ ብሎ ካዘዛቸው የእንጨት ፍሬ እንድትበላ የገፋፋትና ያግባባት ከይሲ ይህችንም በድንገት አሳስቷታልና ወዮልኝ እያለ አለቀሰ። እንደዚህም ማርያምን ጠራትና ልጄ ሆይ ይህን ሥራ ሰርተሽ የኔንም ያንቺንም ልብ ለምን አሳዘንሽው? ሰውነትሽንስ ለምን አዋረድሽው? በእኔስ ላይ ታላቅ ፍርሃትንና በሕዝብ ዘንድ መነቀፍን ለምን አመጣሽብኝ? ልጄ ሆይ እግዚአብሔር አምላክሽንስ እንዴት ዘነጋሽው? ቀድሞስ በቅድስተ ቅዱሳን በክብር የኖርሽውን መኖር ለምን አላስተዋልሽም? ሁል ጊዜ የእግዚአብሔር መልአክ ምግብሽን ከሰማይ እያወረደ ይመግብሽ እንደነበረ ለምን ዘነጋሽ አላት። ማርያምን ይህን ከሰማች በኋላ እያለቀሰች እኔ አንዳችም ክፉ ነገር ወይም ስህተት አልፈጸምኩም ባለችው ጊዜ ዮሴፍ መልሶ ታዲያስ ይህን በማኅፀንሽ ያለው ምንድነው አላት። እርሷም እኔ ምንም የማውቀው ነገር የለም፣ ስለሆነም በፊቱ ክፉ ሥራ እንዳልሰራሁና ሥጋዬንም እንዳላሳደፍኩ ወይም እንዳላረከስኩ እግዚአብሔር ምስክሬ ነው አለችው። ዮሴፍም ነገሩ በጣም ስለረቀቀበት በሐሳቡ ስለዚች ልጅ ምን ለማድረግ እችላለሁ? ነገሩን ብሸሽገው የኦሪትን ሕግ መሻረ ይሆንብኛል፣ ብገልጸው ንጹሕ ደም አሳልፌ መስጠቴ ስለሆነ በኋላ ዘመን በእስራኤል ልጆች በቀል እንዳይሆን እፈራለሁ እያለ ካወጣና ካወረደ በኋላ ነገሩን ከመግለጽ ይልቅ ሰውሬ ከኔ ጋር ባኖራት ሳይሻል ይቀራልን በማለት ቁርጥ ሐሳብን አደረገ። ከዚህ በኋላ ወደ ቤተ መቅደስ ሄደና በአንቃዶ ልቦና በሰቂለ ሕሊና ወደ እግዚአብሔር እንዲህ ሲል ለመነ። አቤቱ ይህችን ብላቴና ንጽሕት ድንግል እንዳለች በአደራ ተቀበልኳት። እነሆ ረቂቅና ግዙፍ ስውርና ግልጽ ካንተ አይሰወርም። አሁንም በእሷ ላይ አንዳችም ተንኮል ወይም ክፋት እንዳልሰራሁ አንተ ታውቃለህ። ስለ እሷ ምንም ማድረግ ይሻለኛል እያለ በብዙ ሐዘንና ለቅሶ ጸሎቱን ወደ እግዚአብሔር ካቀረበ በኋላ ወደ ቤቱ ተመልሶ ገብቶ ተኛ። በዚያችም ሌሊት የእግዚአብሔር መልአክ በሕልም ተገልጾ እንዲህ ሲል ነገረው። ዮሴፍ ሆይ
ስለ ማርያም ነገር በፍጹም አትፍራ። እነሆ በማኅፀኗ ያለው ጽንስ በመንፈስ ቅዱስ ነውና፣ ስለሆነም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እርሱም ሕዝቡንና ወገኖችን ከኀጢአታቸው የሚያድናቸው ነው አለው። ዮሴፍም ከእንቅልፉ በነቃ ጊዜ እጅግ ደስ አለውና የእስራኤልን አምላክ እግዚአብሔርን ፈጽሞ አመሰገነ። ስለዚህም የሊቀ መላእክት ቅዱስ ገብርኤልን ነገር ብስራት የደረሰ ሊቀ ጳጳሳት ኤራቅሊስ እንዲህ አለ። የንጽሕት ድንግል የማኅፀኗ ምስጢር ያለ ኀጢአት መሆኑ ያልተገለጸለት ዮሴፍ በሆዷ እየገፋ መሄድ እጅግ ታወከ። የእግዚአብሔር መልአክ መጥቶ ዮሴፍ ሆይ ስለ ጮኛ ስለ ማርያም መጸነስ አንተ እንደምታስበው አይደለምና ፈጽሞ አትጨነቅ ብሎ እስከነገረው ድረስ አይቶ ወይም ሰምቶ የማያውቀውን እንግዳ የሆነ ምስጢራዊ ነገር በተመለከተ ጊዜ በሐሳብ ማዕበል ተዋጠ። ዳግመኛም ከሷ የሚወለደው በመንፈስ ቅዱስ ኃይል ነውና ብሎ እስካረጋጋው ድረስ እመቤታችን ጸንሳ ሳለ የዘካርያስን ቤት ጠይቃ ወደ እሱ በተመለሰች ጊዜ ስለ ጽንሷ የመጠራጠር መንፈስ ቢያድርበትም ከማድነቅ በስተቀር የሚናገረው ነገር ቸገረው። አሁንም ግን ዮሴፍ ከእንቅልፉ በነቃ ጊዜ ነቢያት ስለ እሷ የተናገሩላት ድንግል እንደሆነች ተረዳና ለንጽሕናዋም ሰገደ። ጌታችን ኢየሱስ ክርስቶስ ከተወለደ በኋላም በሕልም ተገልጾለት ብላቴናውንና እናቱን ይዘ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሄዶ እንዲቀመጥ አዘዘውና እንዳዘዘውም አደረገ። የተወደዳችሁ የክርስቲያን ወገኖች ሆይ አሁንም የመላእክት አለቃ ክቡራን የሆኑ ሚካኤልና ገብርኤልና ሩፋኤልን እንዲሁም የአምላክ ጸወርተ መንበሩን የሆኑ አርባዕቱ እንስሳትንና ማዕጠንተ መንበሩን የሆኑ ካህናተ ሰማይና ክብራቸው ለሰው ወገን ሁሉ ይቅርታን ይለምናሉና ለአራዊትና ለአዕዋፍ ለፍጥረቱም ሁሉ ይቅር ባይ የሆንክ ጌታ ሆይ የእጅህን ፍጥረት አታጥፋው እያሉ በሰራዊት ጌታ ፊት ይሰግዱለታል። ምንም በፊትህ ቢስቱ ወይም ቢበድሉ አንተ ፈጣሪያቸው ባሕሪያቸው ደካማ እንደሆኑ ታውቃለህ። ተቃዋሚያቸው ወይም ጠላታቸው ሰይጣን ፈጽሞ እንቅፍ የሌለው እነሱ ያንቀላፋሉ፣ እርሱ ግን ረቂቅ ነው። እነሱ ግን ግዙፋን ናቸው። በውኑ ሳር በእሳት ፊት መቆም ይቻለዋልን እያሉ ለፈጣሪያቸው ያሳስባሉና ጌታም ማንኛውም ሰው ሁሉ ስለ ኀጢአቱ ስማችሁን ጠርቶ መታሰቢያችሁን ቢያደርግ እንዲሁም ቁራሽ እንጀራና ጥርኝ ውሃ ለድሆች በስማችሁ ሰጥቶ ቢለምነኝ ኀጢአቱን ይቅር እለዋለሁ፣ በጭንቁም ጊዜ እደርስለታለሁ፣ እረዳዋለሁ ሲል ይመልስላቸዋል። እነሱም ይህን በሰሙ ጊዜ ደስ በመሰኘት ይህን ቃል ኪዳን የሰጣቸውን አምላክ ለአምላካችን መድኃኒት መባል ይገባዋል እያሉ በማያቋርጥ ምስጋና ያመሰግኑታል። እኛም ደካሞች አገልጋዮች ተስፋ ባለመቁረጥ እርስ በርሳችን ባለመነቃቀፍና በፍጹም ፍቅር ከእነሱ ጋር ለእግዚአብሔር በመገዛት እንደነዚህ ወደ እርሱ የሚማልዱና ለሰጠን አምላክ ለጌትነቱ ፍጹም ምስጋና እናቀርብለታለን። እንግዲህ የወንድማችንን ሥጋ ድምፅ በሌለው መሳሪያ እየቆረጥን ብንበላና ደሙንስ በረቂቅ ጽዋ ብንጠጣ ጥቅማችን ምንድን ነው? በመካከላችን በሚገኝበት ጊዜ
ወዳጁ ፍቅረኛ እናደርገዋለን። ከእኛ ተለይቶ በሄደ ጊዜ ግን በስውር እናማዋለን። እንደማይሰማብን አድርገን ልንነቅፈው እንቸኩላለን። አንተ ግብዝ፣ አስቀድሞ በአንተ ዓይን ውስጥ ያለውን ጉድፍ አውጣና ከዚያ በኋላ በወንድምህ ዓይን ያለውን ጉድፍ ተመልክተህ ያለውን የወንጌል ቃል ለምን አልተመለከትክም? እግዚአብሔር ያከብራል፣ እግዚአብሔር ያዋርዳል። ስለሆነም ክብርም ውርደትም ከእግዚአብሔር ይሰጣሉ ብሎ መጽሐፍ እንደተናገረ ሲያሙት የተዋረደ ሲያመሰግኑት የከበረ እርሱ ማን ነው? በአንዲት አንደበታቸው ሁለት ቃላት ማለት ክፉና በጎ ልንናገርባት እንዴት ይገባናል? ይልቁንም አንደበታችን የእሱ በገና ናትና በየጊዜው ምስጋና እናቀርብበት። ስለዚህ ነገር ሐዋርያው ያዕቆብ በመልእክቱ እንዲህ አለ። በሰውነታችን መካከል ወይም ውስጥ የምትገኝ ምላሳችን ወይም አንደበታችን ግዙፍ ሥጋችንን ታቃጥላለች፣ ረቂቅ ነፍሳችንንም ትለበልባለች። የአራዊትና የእንስሳት የአዕዋፍና የባሕር ዓሣ የሚንቀሳቀሱ ሰውንም ፍጥረት ሁሉ ባሕሪ ወይም ጠባይ በሰው ቁጥጥር ስር ለማዋል ይቻላል። የሰውን አንደበት ግን መግዛት ወይ መቆጣጠር አይቻልም። አቅሟ ትንሽ ነው፣ ነገር ግን የሚገድል መርዝን የተመላሽ ናት። በእሱ አማካኝነት በአንድ ፊት እግዚአብሔርን እናመሰግናለን፣ በሌላ በኩል ደግሞ በእግዚአብሔር አምሳል የተፈጠረ ወንድማችንን እንረግማለን ወይም እናማለን። እንግዲህ በአንድ አፍ እርግማንና ምስጋናን ሊነገር ይገባልን? በእውነቱ ከአንድ ምንጭ መራራና ጣፋጭ ውሃ ሊመነጭ ወይም ደግሞ በለስ የወይራ ፍሬ ሊያፈራ ይችላልን? ጣፋጭ ውሃ መራራውን ጣፋጭ ሊሆን ይቻለዋልን? ዳዊት በመዝሙሩ በአንደበቴ እንዳልስት አፌን እጠብቃለሁ፣ ዳግመኛም ወንድሙን በስውር ወይም በቀስታ የሚያማውን ሰው ሰውነቴ ትጸየፈዋለች አለ። ሰሎሞንም ልጁ ሕይወትና ሞት በአንደበት እጅ የተያዙ ናቸው ሲል፣ ነቢያት ሐናም በአንደበታችሁ አትመኩ፣ ሰውን የሚያስከፋ ነገርንም አትናገሩ፣ በጠቅላላውም መጥፎ ነገር ከአንደበታችሁ አይውጣ ብላ ተናገረች። ስለዚህም አንደበታችንን ክፉ ከመናገር ተቆጥበን ትእዛዙን ለመፈጸም እንችል ዘንድ በቅዱስ ገብርኤል አማላጅነት እግዚአብሔር ለሁላችንም ኃይልን ይስጠን ለዘላለሙ በእውነት አሜን ያለ ሐሰት። ከዚህ በመቀጠል ደግሞ የገናናውና የኃያሉን የቅዱስ ገብርኤልን ተአምር አነባለሁ። በጽሞና እናድምጥ። ልመናው አማላጅነቱ ከኔ ከኃጥኡና ይህንን ወንጌል ድርሳን ከሚሰሙ ከሕዝበ ክርስቲያን ከማኅበረ ቅዱሳን ዝክር ቤተሰቦች ጋር ጸንቶ ለዘላለሙ ይኑር አሜን። በነገድ ሥራ በንግድ ሥራ ተሰማርቶ ብዙ ገንዘብ ያጠራቀመ ፊላስፎሮን የሚባል አንድ ነጋዴ ነበረ። ብዙ ሀብት ከሰበሰበ በኋላ ወደ ሀገሩ ለመሄድ ተነሳና በመርከብ ተሳፍሮ በባሕር ላይ 3 ቀን ያህል ከተጓዘ በኋላ ኃይለኛ ነፋስ ተነስቶ መርከቦቹንና መርከቡን ለማስጠም አቃረባቸው። ስለዚህ መርከበኞቹ መርከቡንና በውስጡ የተጫነውን ንብረት ጥለው ከትንሽ ጀልባ ተዛውረው ሕይወታቸውን ለማዳን ሞከሩ። ፊላስፎሮንም እጅግ አዘነ፣ በፍርሃት ማዕበል ተውጦ ሆዱም ተሸበረ፣ ሐሳቡም ሁሉ ተለወጠ። ነገር ግን አምላኬ ሆይ ከዚህ ሰዓት ጀምሮ አንተን አመልካለሁ በማለት እግዚአብሔርን አሰበው። ዳግመኛ የመላእክት አለቃ ቅዱስ ገብርኤል ሆይ
በባህር ውስጥ ለመስጠም ተቃርቤያለሁና ከመስጠም ያድነኝ ዘንድ ወደ እግዚአብሔር ለምንልኝ እያለ አጥብቆም ተማጸነ። በዚያን ጊዜ እግዚአብሔር ሊያድነው ወደደና የመላእክት አለቃ ቅዱስ ገብርኤልን ልኮ መርከቡን ለ3 ሰዓት ያህል ስላቆመው ፈዝዝ ብለው ቀሩ። የሚሄዱበትን አያውቁም። ሰውነታቸውም ለመቆጣጠር አልቻሉም። መንቀሳቀስም ተሳናቸው። ነገር ግን በሊቀ መላእክት ቅዱስ ገብርኤል አማላጅነት በእግዚአብሔር ቸርነት ማዕበሉ ጸጥ አለና የመረጋጋት መንፈስ ሰፈነ። በእውነት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ሌላኛይቱ ተአምር በረከቱ ውልደ ጥምቀት የሆንን ሁላችንን ለዘላለሙ ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ሌላው ተአምር ይሄ ነው። ከዕለታት በአንደኛው ቀን በኋላ ጊዜ ገሪማ ተብሎ የተሰየመውና የሮሙን ንጉሥ ይስሐቅን ወደ አባ ጰንጠሌዎን ገዳም ይሄድ ዘንድ መንፈስ አነሳሳው። ከዚያም ሰው በነፍሱ የተጎዳ ዓለምን ሁሉ ቢገዛ ምን ይጠቅመዋል ያለውን የወንጌልን ቃል በማስተዋልና ዳግመኛም ስለ እኔ የጣላትን ሰውነቱን በኋላ በክብር ያገኛታል ያለውን መለኮታዊ ቃል በማሰብ ምድራዊ መንግሥቱን ለሰማያዊ መንግሥት ለውጦ በሌሊት ወጥቶ ሄደ። ከዚህም ጊዜ ብስራታዊ ሊቀ መላእክት ቅዱስ ገብርኤል መጥቶ ከገዳሙ ለመድረስ 10 ወር ከ14 ቀን የሚያስኬደውን ጎዳና እሱ ብርሃናዊ በሆነው ክንፎቹ ተሸክሞ በ4 ሰዓት ከአባ ጰንጠሌዎን ዘንድ አደረሰው። በረከቱ ረድኤቱ አገልጋይ ከሆነው ከኔና ከናንተ በእውነት ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ከንቱ የምሆን እኔን በክንፍህ ተሸክመህኝ ፊትህንም በግልጽ እያሳየኸኝ ገብርኤል ሆይ የጻድቃንን የገዳም መንገድ ምራኝ። የሮሙ ንጉሥ ይስሐቅን ምድራዊ ተድላን ሳይመኝ ወደ ገዳም ለመሄድ በተነሳ ጊዜ እንደመራኸው በግራ በቀኝ እኔንና እኛን ይህንን ቃል የሚሰሙ ሕዝበ ክርስቲያንን ማኅበረ ሥላሴን የቅዱሳን ዝክር ተከታታዮችን በሙሉ በጸሎቱ የታመኑትን ሁሉ በእውነት ትደርስልን ትረዳን ዘንድ ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ትመልስልን ዘንድ ስናነብ የጎደለውን የነጠበውን ሞልተህ አሳርግልን ዘንድ ለታመሙት ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ጠያቂ አጣው በመንገድ በስደት ዓለም ያሉትን ሕሙማንን ሁሉ ቅዱስ ገብርኤል ዛሬ ትፈውስልን ዘንድ እንለምንሃለን። ታስረው የሚጨነቁትን፣ ፍርድ የተጓደለባቸው፣ ሰው ቤተሰብ ዘመድ የሌላቸውን አንተ ቅዱሳን ሐዋርያትን እንዳስፈታህ እንደፈታሃቸው ትፈታቸው ዘንድ ለምንሃለን። በኃጢአት ዕዳ በደል የታሰርነውን ቅዱስ ገብርኤል ትፈታን ዘንድ ለምንሃለን። የዲያብሎስ እስራት ያሰረንን ቅዱስ ገብርኤል ሆይ ትፈታን ዘንድ ለምንሃለን። ከእናታችን ከአባታችን ከቅድም ከጥንት ሲወድ ሲዋረድ ተዋርሶን የመጣን ክፉ የሳጥናኤል መንፈስ ሁሉ በነበልባል ሰይፍህ ቆራርጠ የዕዳ ደብዳቤያችንን ትቀዳድድልን ዘንድ እስራታችን የሥራት ሰንሰላታችንን ትፈታልን ዘንድ ቅዱስ ገብርኤል እንማጸናሃለን። ከአምላክህ ከአምላካችን ጋር ታስታርቀን ዘንድ ካበሰርካት ከወላዲት አምላክ ረድኤት በረከትን ታሰጠን ዘንድ እንለምንሃለን። የአዳምን ዘር ይድን ዘንድ ይመለስ ዘንድ ወደ ክብሩ ይመለስ ዘንድ የተማጸንክ ገብርኤል ሆይ በዕዳ በደል ውስጥ ያለነውን ደካሞችን ኃጢአተኞችን እግዚአብሔር ይወዳልና
አቤቱ እግዚአብሔርን አስቀይመነዋልና ታስታርቀን ዘንድ እለምንሃለን። የሚፈታተነንን ክፉ ሳጥናኤልን ግን በነበልባል ሰይፍህ ቆራርጠ ጥለ ከእግራችን ሰርበታች ጥለ ወደ ሲኦል በእሳት ሰንሰለት አስረት ጥልልን ዘንድ ለምንሃለን። እንዲህም ብለን ቅዱስ አባታችን ፈጣራችን ኢየሱስ ክርስቶስ እንዳስተማረን የተቀደሰውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኀጢአታችንን ያስተሰርይልን ዘንድ ለዘለዓለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የቅዱስ ገብርኤል ወዳጆች ይህንን ድንቅ የሆነ የቅዱስ ገብርኤልን ድርሳንና ተአምሩን እየሰማችሁ ያላችሁ የሰው ዘር ሁሉ ይድንበት ይፈወስበት ዘንድ ይህንን ሼር የማታደርጉ ካላችሁ በእውነት ከእግዚአብሔርም ከቅዱስ ገብርኤልም ጋር የተጣላችሁ ናችሁ። ስለዚህ ሁላችሁም የእግዚአብሔርም የሊቀ መልአኩ የፈጣኑ የተራዳዩ ፈጥኖ ደራሽ ቅዱስ ገብርኤል ረድኤት በረከት በሁላችሁ ይፈስ ዘንድ ያድር ዘንድ የተጨነቃችሁበት ብዙ ነገር እንዳለ አውቃለሁ። እግዚአብሔር መልአኩን ቅዱስ ገብርኤልን ልኮ ያስፈታችሁ ያስፈታን፣ የሚያስጨንቃችሁን የሚያስጨንቀንን ጠላት እግዚአብሔር ቅዱስ ገብርኤልን ልኮ ያስጨንቅላችሁ ይጣልላችሁ። አሜን። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 34 ቁጥር 5 ላይ ክፋትን በእኔ ላይ የሚያስቡ ይፍሩ፣ ወደ ኋላቸውም ይበሉ፣ በንፋስ ፊት እንዳለ ትቢያ የሆኑ የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳድዳቸው፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛል፣ ነፍሴንም በከንቱ አበሳጭተዋታልና ይለናል። እግዚአብሔር የሚያስጨንቁንን የሚያሳድኑንን ክፉዋንን ሁሉ ይህ ገናና ይህ ኃያል ይህ ከሰባቱ ሊቃነ መላእክት አንዱ የሆነ አብሳሪው ቅዱስ ገብርኤል ጠላታችሁን አስጨንቆ አሳዶ መንገዳቸውን ዳጥና ጨለማ አድርጎ ይጣልላችሁ። በእውነት ይህን ቃል ያደነኛል፣ ይህ ወንጌል ይጠቅመኛል በላችሁ ውሃ በብርጭቆ አዘጋጅታችሁ ጆሮአችሁ ላይ ሄርፎን አርጋችሁ እድንበታለሁ፣ ይፈውሰኛል፣ ከታመምኩት ከታሰርኩበት ብላችሁ የምታምኑ የዳናችሁ ለመዳን የምትፈልጉት ሁሉ የቅዱስ ገብርኤል ረዳትነት ተራዳይነት አይለያችሁ። አሁኑኑ ጠብቃችኋለሁ። ሁሉም ሰው ከ100 ከ200 ሰው በላይ ሼር ማድረግ አለበት። በዚህ ገናና ኃያል መላእክ በድርሳኑ ላይ እንደሰማችሁት እናንተን የተማጸነን ይደርስለታል ብሏል እግዚአብሔር። በስማችሁ ቀዝቃዛ ውሃ ለድሃው ለምስኪኑ የሰጠ ገድሉ ሲነበብ የሰማ ያሰማ ተብላችኋልና ይህንን ሰምቶ ዝም ማለት አይቻልም። ስለዚህ ወገኖቼ እየሰማን ዝም እናልል፣ በረከቱ እንዳያመልጥብን አሁኑኑ ቆም አድርጉትና ላይክ ያላረጋችሁ ላይክ አድርጉ፣ ሼር ያላደረጋችሁ ወደ ሁሉም ሶሻል ሚዲያ ወደ ዋትስአፕም ወደ ኢንተርኔቱም ወደ ሁሉም
አስገብታችሁ ላኩት። ሲቀጥል እንግዲህ ደግመንም ድርሳኑንም መልኩንም እናነባለን። እግዚአብሔር ለእኔ ለደካማው ወንድማችሁ የማንበብን ጸጋ ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለገናናው ለኃያሉ ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ ቢፈቅድ የመልክዓ ገብርኤል በአማርኛ አነብላችኋለሁ። ለኔ እግዚአብሔር የማንበብን ስልጣን ለናንተ ሰምቶ የማስተዋልን ጥበብ እግዚአብሔር ሰጥቶን እንድንባረክበት የአምላክ በጎ ፈቃድ ይሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን ሁላችሁም እናሳስባለን። ለአገልግሎቱ ነባር ለሆናችሁ እንግዲህ እንደተለመደው ላይክ ሼር እያደረጋችሁ ምእመናን እንድታበዙልን በቅዱስ ገብርኤል ስም እጠይቃለሁ። ሰላም ገብርኤል። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታ የመጠን እናገር ዘንድ የማስተዋል መጽሐፈ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ሚስጥርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነን። ሰላም ለተፈጥሮትከ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ቅዱስ ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና ሰላም ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ ላህምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔርን ዙፋን ተሸክመ የከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህ። ሰላም ለስዕርተ ርእስከ ቅዱስ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ስራህና ስዕርተ ርእስህ እጅ እየነሳው ሰላም እላለሁ። ቅዱስ ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚያደርስ ስነ ጸዳሉም በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽህ ሰላም እላለሁ። ቅዱስ ገብርኤል ሆይ በንጽሕና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በቸርነት እድን ዘንድ የነገሁንና የሰርኩን መሥዋዕት የምታሳርግበት ጊዜ የኔን ኃጡን ኃጢአታችንን አስተሰርይልን።
ሰላም ለቀራንብቲከ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀርናብትህና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ አንተም እንጂ የሰላም ዕረፍት ተሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳከው ብርሃን ለሆኑ ጆሮችህ ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ የጭንቅና የመከራም ለማውጣት የተላክ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችህን ጋርደህ ከሚቃጠል እንዳድሃናቸውም እኔንና እኛን አገልጋዮችህን በረድኤት ኃይልም ከሚነደው እሳት አውጣን አድነን። ሰላም ለአእናፊከ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም እንልሃለን። የንጽህና የቅድስና መገኛ ለሆኑ ክንፎችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም ለእኛ እዚህ ለተሰበሰብነው የምንጸድቅበትን የምንድንበትን የምስራች አብስረን። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍህ ሰላም እንላለን። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ባህሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሁነው፣ ለከናፍሬም የትዕግስት መዝጊያ አበጅለት። ሰላም ለልሳነከ ቅዱስ ገብርኤል ሆይ ማኅተመ ባህሪው ቃልህ ለሆነ አንደበትህ ሰላም እንልሃለን። የባቢሎንን የእሳት ውዕየት ወደ ቀዝቃዛነት የለወጠ ለእስትንፋስህ ጠል ሰላም እንልሃለን። ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም እኛንም የሁላችንንም የመከራውን ቁስል እንዳይጠዘጥዘን እንዳይነዘንዘን ከእሳት ነበልባል አድነን። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮህ ሰላም እንልሃለን። ዳግመኛም በንጽህና ሀብል ላጌጠ አንገትህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕመም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት ጋረዳት። ሰላም ለመትከፍትከ ቅዱስ ገብርኤል ሆይ የቅድስና ልብስ ተክህኖ ለተጎናጸፈ ትከሻህ ሰላም እንላለን። ረቂቅ የሆነ የብርሃን ሞጣህት ለደረበ ዘባንህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እንችል ዘንድ የድርሰት መንፈስ አሳደርብን። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ሰላም ለእንግዳአከ ቅዱስ ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህ ሰላም እንልሃለን። ጻድቃኖች የሚጠለሉበት ለክንድህ ስፋትም ሰላም እንልሃለን። ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስበው የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ አይኖርም።
ሰላም ለአእዳዊከ ቅዱስ ገብርኤል እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ ሁላችንንም አውጣን። ሰላም ለኩርናአከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርናህ ሰላም እንላለን። ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣን። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለእራህከ ቅዱስ ገብርኤል ሆይ ብሩክ ጸጋን የሚለግስ መዳፍ ሰላም እንልሃለን። የክቡር መልአክ ጣቶች ለሆኑ ነበልባላዊ ጣቶችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀን። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ሰላም ለአጽፋረ እዴከ ቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፈ ለጣቶችህ ጽፍር ሰላም እንልሃለን። በሁለት እሳታውያን አክናፍ ላሸበረቁ ጎኖችህም ሰላም እንላለን። ቅዱስ ገብርኤል ሆይ ስለ እኛ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳልህ የፈጠርከውን እንዴት ታጠፋዋለህ? አሳምረህ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልን። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድህ ሰላም እንልሃለን። የሦስቱ ሕዋሳተ አካል መስዋዕት ለሆነው ጽሩይ ልቦና ሰላም እንልሃለን። ቅዱስ ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ፣ ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብንብላ ትጠፋለችና። ሰላም ለህሊናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እንልሃለን። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ቅዱስ ገብርኤል ሆይ የድህነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነህ በክንፎችህ ጋርድልን። ሰላም ለአማኡቲከ ቅዱስ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀትህ ሰላም እንላለን። ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማን አለ? ሰላም ለህንብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርትህ ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህ ሰላም እንልሃለን። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ዘንድ እባክህ የዕድሌን ዕጣ ፈንታ ንገረን። ሰላም ለአቁያጺከ ቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና
አቆያጾች ሰላም እንልሃለን። ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመንህ ጥበብ ሰነፎች ልቦና አዳራሽ ሰራች፣ ለአዳራሽነቷም 7 አምድ አቆመችላት። ሰላም ለአጋሪከ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጤስ ወንዝ ዳርቻ ለቆሙ እግሮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አመዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ለአጻብኢከ ቅዱስ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ቅዱስ ገብርኤል ሆይ የትህትናን የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገርን አስተምረኝ። በኃላፊው ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምህ ሰላም እላለሁ። ከፍጥረት ዓለም እስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳን። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የሚገባው መቼ ነው እያልኩ አሳስባለሁና። ሰላም አልቦ እምሰብ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዝ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህ እኔንና እዚህ የተሰበሰብነውን አውቄና አውቀን አንተን አምነን ይህን ያቀረብንልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማን። ቅዱስ ገብርኤል የመላእክት አለቃ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ መስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ተፈሲ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የሉል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እንልሃለን። በእግዚአብሔር ልጅ
ተመስለ በእሳቱ ጉድጓድ በመገኘት ለአናንያና የእሳቱ ነበልባል እንደ ውርጭ ያቀዘቀስከው ቅዱስ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠናለህና በማለት እየተቀኘሁና እየተቃኘን ንጹሕ ዝማሬን እየዘመርኩና እየዘመርን ሰላም እንልህ ዘንድ አቤቱ ተገልጽልን። ከነድ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የብርሃን ራስ ወርቅ የተቀዳጀህ ቅዱስ ገብርኤል ሆይ ሰላም እንልሃለን። የአሸናፊና የኃያል መልአክ ቅዱስ ገብርኤል ሆይ ሰላም እንልሃለን። ቀሊለ ክንፍ ቅዱስ ገብርኤል ሆይ ሰላም እንልሃለን። ከፍጹም ጥፋት እንድን ዘንድ በክንፍህ ጋርደን። ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ኃያል ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል እሎንተ ቃላተ ዘነገሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻብኦ ለዲያብሎስ ወአመ አብሰራ ለቅድስት ድንግል ማርያም ከመ ይትደንግጽ እምቃሉ ማህያዊ ከመሃ አድህነነ እምድንጋጼ መዓልት ወለሊተ ሊተ ለማህበረ የቅዱሳን ዝክር። ሰላም ለከ ገብርኤል ሀበ ድንግል ተፈናዊ ሰላም ለከ ገብርኤል ብስራታዊ ሰላም ለከ ጽንስ ቃል አለባዊ ሰላም ለከ ኦፈ ነድ እሳት አርያማዊ ሰላም ለከ ፍስሐ ዜናዊ ሰላም ለከ እምእደ ሞት ቤዛዊ በተአምኖ ንሴፎ ትንባሌ ዚአከ መዓልተ ወለሊተ እቀበነ አንተ ኦ አምላከ ቅዱስ ገብርኤል እቀበነ ዋደነነ መከራ ስጋ ወነፍስ ሊተ ለማህበረነ ማህበረ ሥላሴ ለማህበረነ የቅዱሳን ዝክር ተራዳነ ይቅርበለን። አብሳሬ ትስብእት ቅዱስ ገብርኤል መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራችን አብስረን። ቅዱስ ገብርኤል ሆይ እራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰባችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ስራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበቴንና ስራዬን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድሌን ባርክልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች በክንፍህ ከልለኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀኝ። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክቡር በዚህ ዓለም የተሰጠን ኑሮ ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ ቃል ኪዳንህን
አይለየን። አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደሉን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ሞልቶ ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሸርና ላይክ በማድረግ አገልግሎቱን እንድታፋጥኑልን በቅዱስ ገብርኤል ስም ይዣችኋለሁ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምጽ የምትሰሙ በሊቀ መላእክት በቅዱስ ገብርኤል ስም ሼር፣ ላይክ፣ ሰብስክራይብ በማድረግ ለምእመናን ይህንን ጸበል ጸዲቅ ይህንን ድርሳን ሰምተው ከተያዙበት እስራት እንዲፈቱ በእውነት የመዳን ቀን ዛሬ ስለሆነ እንዲድኑ ምክንያት ሆናቸው ዘንድ ለመዳን ደግሞ ዛሬ ብቻ ሳይሆን አሁን ስለሆነ ይህንን በእምነት እንዲጸኑ እንደዚህ 3 ደቂቅ አንተ ለሰራኸው ምስል አንሰግድም ብለው የታገሉትን ትግል ቀላል ስላልሆነ ምእመናንን ይህን ልታስተላልፉ ይገባልና ሁላችሁም ጠይቃለሁ። የእግዚአብሔር ሰላም በሁላችን ላይ ይኖር። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ኅዳር 19 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 19 በዚህ ቀን ሩጻፍ በሚባል አገር የሰማዕት ሰርጊስ ቤተ ክርስቲያን የከበረችበት ነው። ይህም ቅዱስ ሰርጊስ በሩጻፍ አገር በሰማዕትነት ባረፈ ጊዜ ምእመናን ሥጋውን ወስደው ገንዘው በእነሱ ዘንድ አኖሩት። በፊቱም አኖሩ። መከራውን ዘመን እስቲያልፍ ከእርሱም ዘንድ ተሰውሮ ኖረ። ከዚህ በኋላ ያማረች ቤተ ክርስቲያን አነጹለት። 15 ኤጲስቆጶሳትንም ሰብስበው አከበሯት። በዚህ ቀን ሥጋውን በውስጡ አኖሩ። ከእርሱም ድንቅ ተአምር ተገለጠ። ምእመናን ከእርሱ የሚወስዱ ሁሉ በሽተኞችን የሚፈወሷቸው፣ ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከሥጋው የሚፈስ ሆኗልና። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። በረከታቸው በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚህች ዕለት የሮም፣ የአፍሪንጊያ፣ የሶሪያ፣ የአርማንያ ክርስቲያን ከግብፅ ከኢትዮጵያና ከኖባ በቀር የስብከተ ጌና ጾምን የሚጀምሩበት ነው። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንም ሰላሙን ያብዛልን። በዚህች ዕለት ጌቶቻችን ከሆኑ ከ12 ሐዋርያት የአንዱ የቅዱስ ሐዋርያ በርተሎሜዎስ መታሰቢያ ነው። ደግሞም እልዋህ በሚባል አገር አስተምሮ ብዙዎችን እግዚአብሔርን ወደ ማወቅ ለሰበሰበ መታሰቢያቸው ነው። እግዚአብሔር ምስጋና ይሁን። በረከቱም ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ቅዱስ ቴዎፍሎስ ከሚስቱ ጵጥሪቃ ከ5 ወር ልጁም ከደማሊስ ጋራ በሰማዕትነት አረፈ። ይህም ቅዱስ እግዚአብሔር በመፍራትና በአማረ አምልኮ ያደገ ነው። ሰዎች ሄደው ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንኑ ለአንቲጳጦስ ነገሩት። መኮንኑም በዜውስ ጣዖት ቤት ሳለ ወደ እርሱ ያመጡት ዘንድ አዘዘ። ቅዱሱንም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትስ ምንድን ነው? አለው። እርሱም የክብር ባለቤት ጌታው ኢየሱስ ክርስቶስ የማመንን ክርስቲያን ነኝ አለ። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ሰው አለው። ቅዱሱም ክብር ይግባውና ከጌታዬ ከኢየሱስ በቀር
ለረከሱ አማልክት አልሰዋም አለው። መኮንኑም የሆድ ዕቃው እስቲታይ ሰቅለው ይሰነጣጠቁት ዘንድ አዘዘ። እርሱ ግን በጌታችን ኃይል ስለተጠበቀ ምንም አልደረሰበትም። ሁለተኛም እሳትን አንድደው ከውስጡ እንዲጨምሩ ታዘዘ። ቅዱሱም በእሳት መካከል በጸለየ ጊዜ እሳቱ ተበተነ፣ ምንም ሳይነካው ከእሳት ውስጥ ወጣ። መኮንኑም ይህንን አይቶ በረሃብ እንዲሞት አሰረው፣ አጽንተው ይጠብቁት ዘንድ አዘዘ። ከ8 ቀን በኋላ ሚስቱ ጵጥሪቃ ሕፃኗን ተሸክማ መጣች። ምስክርም ሆኖ በክርስቶስ ስም ይሞት ዘንድ አጸናችው። መኮንኑም ለቅዱስ ቴዎፍሎስ ምግብ ይሰጠው እንዳለ ብሎ ሊመረምረው ሄደ። የእስር ቤቱንም ደጅ በከፈተ ጊዜ ጣፋጭ የዕጣን መዓዛ ተቀበለው። ቅዱስ ቴዎፍሎስም በተነጠፈ መቀመጫ ላይ ተቀምጦ 3 መላእክት ማርና ወተት ሲመግቡት አገኘው። ባየው ጊዜ ደንግጦ ወደ ኋላውም ተመለሰ። በማግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡ ታዘዘ። እርሱም ሚስቱም ተከትለው መጣ። መኮንኑም ዲዮስ ለሚባል አምላክ ሰዋለው። ቅዱሱም እኔ ዓለምን ሁሉ ለያዘ ለእውነተኛ አምላክ ለጌታዬ ለኢየሱስ ክርስቶስ በቀር ሌላ አምላክ አልሰዋም አለው። በዚያን ጊዜ ለአንበሳ እንዲጥሉት መኮንኑም አዘዘ። አንበሳውም ሩጦ እግሮቹን ሳመ። በዚያም በኋላ በእግዚአብሔር ፍቃድ አቆሰለው። ተጋድሎውን በዚያ ፈጸመ፣ ነፍሱንም ሰጠ። ቅድስት ሚስቱ ጵጥርቃም ሥጋውን አንስታ ከሳጥን ጨመረች። መኮንኑም እሷንም ወደ አደባባይ አምጥተው ለአንበሳ እንዲሰጧት አዘዘ። ሕፃኑም አንበሳውን ባየ ጊዜ ሳቀ። የ5 ወር ልጅ ሲሆን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምናለሁ ብሎ ተናገረ። ይህን ብሎ በአንበሳ አፍ እናቱ ጋራም ተበላ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ሰማዕታት በጸሎታቸው ይማረን። በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የቅዱሳኑ በረከት በእኔና በእናንተ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች ይህንን ምስል የምትከታተሉ ላችሁበት ሰላም እግዚአብሔር ይብዛላችሁ፣ ቅዱሳኑ በረከታ ይለያችሁ። ምስሉንም የምትመለከቱ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን አትርሱ ለማለት እንወዳለን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ።
እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።